ላይ አሜንሽ። ልጆች ቪዲዮ ውጡ፣ በማርያም እንትን አትበሉን። በቪዲዮ የምትወጡ ውጡ። ሰላም እግዚአብሔር ለሁላችሁም ይብዛላችሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ለዛሬ እንግዲህ የምንነጋገርበት የሆነ ድምፅ አለ። የምንነጋገርበት ርዕሳችን የሚሆነው የመጽሐፍ ቅዱስ ጥናት የሚል ይሆናል። አምላካችን እግዚአብሔር በዚህ በምንማረው ትምህርት በአእምሯችን እየቀረጸ በልቡናችን እንዳያሳድርብን የእርሱ መልካም ፈቃድ ለሁላችንም ይደረግልን። ስለ መጽሐፍ ቅዱስ ከመማራችን በፊት በዓለማችን ላይ እንግዲህ ብዙ አይነት መጽሐፍት እንዳሉና የእነዚህ መጽሐፍት አይነትና ሁኔታን ማየት መልካም ነው። ማንኛውም ተጽፎ ተጸርዞ የተገኘ ነገር መጽሐፍ ሲባል መጽሐፍት ባላቸው ሐሳብና ይዘት በሶስት ዋና ዋና ክፍሎች ይከፈላል። ተጠርዞ የተቀመጠ በመድብልነት ያለ መጽሐፍ ሲባል መጽሐፎች ካላቸው ይዘት ከሚሰጡት ጥቅም አንፃር በሶስት ዋና ዋና ክፍሎች ይከፈላሉ። እነሱም የመጀመሪያው ምኑናት ወይም ዓለማውያት መጽሐፍት ሲሆኑ በመንፈሳዊ ሕይወት ምንም ረብ የሌላቸው ነገር ግን በሌላው ረገድ ወይም ለስጋዊ ሕይወታችን ጥቅም ያላቸው የመጽሐፍት አይነት ናቸው። ሳይንስ መጽሐፍት፣ እነዚህ የፍልስፍና መጽሐፍት ለሕይወት ለአኗኗር የሚጠቅሙ መጽሐፍት ናቸው። በመንፈሳዊ አኳያ ምንም ጥቅም የላቸውም። በሌላው ነገር ግን ለስጋዊ ሕይወታችን ጥቅም የሚሰጡ ናቸው። ሁለተኛው ቅዱሳት ወይም አምላካውያን መጽሐፍት ሲሆኑ ልዩና የእግዚአብሔር ቃል የሰፈረባቸው። ቅዱስ ማለት ልዩ የተለየ ማለት ነው። ቅዱስ ማለት ልዩ የተለየ ማለት ነው። ይህም የአምላክን ሕልውና የሚይዝ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ እንደተነገረ ልዩ ማለት ቅዱስ ማለት ነው። እግዚአብሔር የተለየ አምላክ ነው። ስለዚህ እሱን የምናገኝበት ከእግዚአብሔር ጋር የምንገናኝበት አምላካችን እግዚአብሔር የሚወደው የእሱ መንፈስ ያለበት መጽሐፍት ለመንፈሳዊ ሕይወታችን ጠቃሚ የሆኑና ለሕይወታችን መመሪያ የሆኑ መጽሐፍት ናቸው። ለሕይወታችን መንፈሳዊ ጉዳይ፣ ለሕይወታችን መንፈሳዊ ነገር የሚጠቅሙን መጽሐፍት ናቸው። ሌላው የርኩሳት ወይም የጥንቆላ መጽሐፍት የሚባሉ ናቸው። እነዚህ የጥንቆላ ወይም አስትሮሎጂ፣ የኮከብ ቆጠራ የመሳሰሉት የክህደት ትምህርትን የያዙ ከሃይማኖት የሚያስወጡ መንፈሳዊ ሕይወታችንን የሚጎዱ መጽሐፍት ናቸው። በሐዋርያት ሥራ በመጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ እንደተገለጸው እንደነዚህ አይነት መጽሐፍት ወይም እንደነዚህ አይነት ይዘት ያላቸው መጽሐፍት ለሕይወታችን ጠቃሚ ያለመሆናቸውን የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ይገልጽልናል። ይሄ ምን ይላል? ከአስማተኞቹም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውም ቢታሰብ 50,000 ብር ሆኖ ተገኘ። እንዲሁም ይላል የጌታ ቃል በኃይል ያድግና ያሸንፍ ነበረ ይላል የሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ። ስለዚህ የጥንቆላ የአስማት የመሳሰሉ መጽሐፍት አሉ። ሐዋርያት በዘመነ ክርስቶስ ሲያስተምሩ በክርስቶስ ትምህርት ተማርከው በእግዚአብሔር ቃል ተማርከው የአስማት የጥንቆላ ሐሳብ ያለባቸው መጽሐፍት በሙሉ እስከ 50,000 ብር ግምት ያላቸው በወቅቱ በነበረው የብር መጠን ማለት ነው አቃጠሏቸው። ከዛ የእግዚአብሔር ቃል ያድግ ነበር፣ በኃይል ያድግ ነበር፣ ያሸንፍ ነበር ይላል። መልአ ወተላአለ ቃለ እግዚአብሔር ወተወሰከ ውስተ ኩሉ አጽናፈ ምድር። የእግዚአብሔር ቃል ያድግ ነበር ይላል። አምላካችን እግዚአብሔር ቃሉን በሕይወታችን ውስጥ እንዲያሳድግብን የእርሱ መልካም ፈቃድ ይሁንልን። እንግዲህ እነኚህ ሶስት አይነት መጽሐፍት አሉ። አንደኛ ዓለማውያን መጽሐፍት፣ ልብ አድርጉ። ሁለተኛ ቅዱሳት ወይም አምላካውያን መጽሐፍቶች፣ ሶስተኛ ርኩሳን ወይም የጥንቆላ መጽሐፍት የሚባሉት ናቸው ማለት። ስለዚህ
እነኚህ ሶስቱ የመጽሐፍት አይነት ናቸው። እኛ የሚጠቅመን ወይም ማጥናት የሚያስፈልገን ዛሬ የመጽሐፍ ቅዱስ ጥናት ወይም ቅዱሳት መጽሐፍት የሚባሉትን ስለሆነ ያንን እንማራለን ማለት ነው። የመጽሐፍ ቅዱስ መማር ዓላማው ወይም የመጽሐፍ ቅዱስ ጥናት ዓላማ የትምህርቱ የመጽሐፍ ቅዱስ ምንነትን ማወቅና ማስጠናት እንዲሁም በውስጡ ስላሉ መጽሐፍት ይዘትና አከፋፈል በሚገባ ማሳወቅ ነው። ተማሪዎች በትምህርቱ መጨረሻ ስለ መጽሐፍ ቅዱስ ምንነትና በውስጡ ስላሉ ሐሳቦች በሚገባ መረዳት ስላለባቸው የመጽሐፍ ቅዱስ የመጀመሪያ ትርጉም እየሰማችሁ ነው፣ እየተከታተላችሁ ነው። ሁላችሁም ግልጽ ነው አካሄዴ? ግልጽ እየሆነላችሁ ነው? እየተከታተልን ነው። ምዕራፍ ስትናገሩ ግን እየደገምኩ ቁጥሩን እንድንጽፍ ማለት ነው። እሺ የመጽሐፍ ቅዱስ ትርጉም። መጽሐፍ ቅዱስ ማለት የተለየ የተቀደሰ መጽሐፍ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የብዙ ቅዱሳት መጻሕፍት መዝገብ ወይም ስብስብ ነው። መጽሐፍ ቅዱስ ማለት የተለየ የተቀደሰ መጽሐፍ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መጽሐፍ ቅዱስ የብዙ ቅዱሳት መጻሕፍት መዝገብ ነው። ይህ መጽሐፍ ከየት መጣ፣ እንዴት መጣ፣ ምንድነው ለሚለው ነገር የመጽሐፍ ቅዱስ ሌሎች እንደሚሉት ከሰማይ ዱብ ብሎ የወረደ ሳይሆን ወይም ከሰማይ የመጣ ሳይሆን በቅዱሳን ሰዎች የተጻፈ ነው። የጻፉት ቅዱሳን ሰዎች እግዚአብሔር የመረጣቸው የእግዚአብሔር መንፈስ ያደረባቸው ከእግዚአብሔር ጋር የሆኑ ሰዎች የጻፉት ነው። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው። ለተመረጡ ሰዎች የተገለጸላቸው የጻፉት ስለሆነ እስትንፋሰ እግዚአብሔር ነው። እነሱ የእግዚአብሔር መንፈስ አድሮባቸው የእግዚአብሔርን ሐሳብ ስለሆነ የጻፉት። ስለዚህ መጽሐፍ ቅዱስ የእግዚአብሔር እስትንፋሱ ነው። በሕይወት የሚያሞቀን፣ በሕይወት የሚያለመልመን፣ ነፍሳችንን የሚያረካ፣ ወደ እግዚአብሔር መንገድ የሚመልሰን የእግዚአብሔር መንፈስ በጥልቁ ላይ ሰፎ ነበር። የኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ የኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። የእግዚአብሔር መንፈስ የሚያጠራ ስለሆነ፣ የእግዚአብሔር መንፈስ የሚያነጻ ስለሆነ፣ የእግዚአብሔር መንፈስ የሚቀድስ ስለሆነ በውሃ ላይ ሰፎ ነበረ። እግዚአብሔርም ያንን ብርሃን ይሁን አለ፣ ብርሃንም ሆነ ይላል። አምላካችን እግዚአብሔር ሁላችንን ብርሃን ያርገን። ስለዚህ የእግዚአብሔር መንፈስ በሰው ልጆች ላይ ብርሃን የሚያበራ፣ ብርሃንን የሚገልጥ፣ ወደ ብርሃን መንገድ የሚያስገባ ነውና የእግዚአብሔር መንፈስ ያለበት መጽሐፍ እኛን ወደ ሕይወት የሚመራ፣ ሕይወታችንን ብርሃን ብሩህ የሚያደርግ፣ ከጠማማ ነገሮች ሁሉ የሚመልሰንና ወደ ቀናው አእምሮ የሚያመጣን፣ ወደ ቀናው አእምሮ የሚያደርሰን ስለሆነ መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት መጽሐፍ ነው። መጽሐፍ ቅዱስን እንግዲህ ቅድም እንዳለው በእግዚአብሔር መንፈስ የተረዱ የተለያዩ ቅዱሳን ሰዎች ጽፈውታል ብለን ስንል መረጃ የሚሆነን ያዙ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 እስከ 21 ሁለተኛ ጴጥሮስ ምዕራፍ 20 ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 ዳሩ ግን የትንቢት ከቶ በሰው ፈቃድ አልመጣም፣ የእግዚአብሔር ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉት እንጂ ይላል። ትንቢት ከቶ በሰው ፈቃድ አልመጣም። በማን ፈቃድ መጣ? በእግዚአብሔር ፈቃድ የመጣ ነው። በእግዚአብሔር ሐሳብ የተጻፈ ነው። ዳሩስ ግን ቅዱሳን ሰዎች በእግዚአብሔር መንፈስ ተመርተው ጻፉት እንጂ ይላል።
እንግዲህ ስለ መጽሐፍ ቅዱስ ይህን ያህል ካልን ስለ መጽሐፍ ቅዱስ ይህን ያህል ከተናገርን የመጽሐፍ ቅዱስ ጸሐፊያንና የተጻፈበትን ዘመን ማየት እንቀጥላለን። የመጽሐፍ ቅዱስ ጸሐፊያንና የተጻፈበትን ዘመን ስንመለከት መጽሐፍ ቅዱስ 40 በሚሆኑ ልዩ ልዩ ሰዎች ተጽፏል። መጽሐፍ ቅዱስን የጻፉ ሰዎች 40 የሚያህሉ ናቸው። 40 የሚያህሉ ናቸው። እስከዛሬ ድረስ ደግሞ መጽሐፍ ቅዱስ በ2000 ያህል ቋንቋዎች ተተርጉሟል። 2000 የሚደርሱ ያህል ቋንቋዎች ተተርጉሟል። ብሉይ ኪዳን ከክርስቶስ ልደት በፊት ከ1500 እስከ 400 ዓመተ ዓለም እንደተጻፈ ይነገራል። ልብ አድርጎ ይሄ ቁጥር ከብዙ ወደ ጥቂት ወደ ትንሹ ነው የሚመጣው። ከ1500 ዓለም ወደ እስከ 400 ብቻ ነው የሚለው አይታችኋል። በብሉይ ዘመን ቁጥር ይቆጠር የነበረው ከትልቁ ወደ ትንሹ ነበር። ከትልቁ ወደ ትንሹ ነው። ለምንድን ነው 5500 ዘመን እስኪመጣ ድረስ ከዛ ጀምረው ወደ ትንሹ እየቆጠሩ አንድ ሲባል ከክርስቶስ በኋላ ደግሞ 01 02 03 04 እያለ ነው ቁጥር ያደገው ማለት ነው። ስለዚህ በብሉይ በዓመተ ዓለም አቆጣጠር ከትልቁ ወደ ትንሹ ነበር የሚቆጠረው። ስለዚህ መጽሐፍ ቅዱስ የተጻፈበት ብሉይ ኪዳን ከክርስቶስ ልደት በፊት ከ1500 እስከ 400 ዓመተ ዓለም ተጽፏል። መጽሐፈ ሄኖክ ከክርስቶስ ልደት በፊት በ4400 ዓለም እንደተጻፈ ይነገራል። ትልቁ እና የመጀመሪያው የመጽሐፍ ቅዱስ አይነት መጽሐፈ ሄኖክ የሚባለው መጽሐፍ ነው። በ4014 ዓመተ ዓለም እንደተጻፈ ይነገራል። አዲስ ኪዳን ከክርስቶስ ልደት በኋላ አሁን ደግሞ ከክርስቶስ ልደት በኋላ ከ45 እስከ 96 ዓመት አባታችን የመጀመሪያውን አንዴ እንጻፈው የመጀመሪያው እሺ በስንት ዘመን ነው ያልኩት? ከ1500 እስከ 400 ዓመተ ዓለም ዓመተ ምህረት አይደለም ዓመተ ዓለም ከ1500 እስከ 400 ዓመተ ዓለም ተጽፏል። በእነዚህ መካከል እንግዲህ ተለይቶ የሚታየው መጽሐፈ ሄኖክ ከክርስቶስ ልደት በፊት በ4014 ዓመተ ዓለም ተጽፏል። መጽሐፈ ሄኖክ ደግሞ በ4014 ዓመተ ዓለም ተጽፏል። ሁለተኛው አዲስ ኪዳን ከክርስቶስ ልደት በኋላ እየሰማችሁ ነው። ከክርስቶስ ልደት በኋላ ከ45 እስከ 96 ዓመተ ምህረት ተጽፏል። ከ45 እስከ 96 ዓመተ ምህረት ድረስ ተጽፏል አዲስ ኪዳን ማለት ነው። እንግዲህ አሁን ያወራነው የመጽሐፍ ቅዱስ የተጻፈበት ዘመን መቼ ተጻፈ መቼ መጣ ለሚለው ነገር መረጃችን ነው። ይህን ለምንድን ነው ለምሳሌ አሁን ወደ ሙስሊም ዓለም ስትመጡ ቁርአን ከሰማይ የወረደ ነው እንደዚህ ነው ብለው የሚሉንና ያ እንደዛ ከሆነ በመጀመሪያ አዳምን ታሪክ ሊነግር ይችል ነበር ወይ ደግሞ በእስልምና እምነት ውስጥ እንግዲህ የሚነገር ነገር አለ። ያው ማለት ባይገባንም አላህ አንድ ነው፣ የሱም ነብይ መሐመድ ነው ይባላል። ለምንድነው የሚሉት ምንድነው ኢላህ መሐመድ ረሱላህ እንደዛ ነው የሚሉት። እንደዛ ቢሆን ኑሮ አዳም ነበር የሚባል አዳም ረሱላህ ይባል ነበር ማለት ነው። አዳም ነው ቀድሞ የነበረ ሰው። ስለዚህ እስልምና ቀድሞ የተሰጠ ሃይማኖት ነው። ሰው ሲወለድም ሙስሊም ነው ይሏቸዋል ብዙዎቹ። ሰው ሲወለድ ገና ሙስሊም ነው። ስለዚህ መጽሐፍ ቅዱስ ሳይሆን ትክክለኛው ቁርአን ነው ከሰማይ የወረደ ስለሆነ ይሏቸዋል። እንደዛ ቢሆን ኑሮ እግዚአብሔር አንድ ነው፣ መሐመድም የክርስቶስ ነብይ ነው ተብሎ አይባልም ነበር። መባል የነበረበት ማን ነው? አዳም ረሱላህ ነበር መባል የነበረበት። ወይም የእግዚአብሔር ሰው የሆነ አሁን አብርሃም ረሱላህ ወይም ሌሎች እነሱ የሚጠሯቸው ነቢያት ነበሩ መጠራት የነበረባቸው እንጂ አሁን ያሉት ሰዎች አይጠሩም ነበር። ስለዚህ ክርስትና ሐሰት ነው ለሚሏችሁ ሰዎች ይሄ መልስ ነው ማለት ነው። ግልጽ ነው፣ እየገባችሁ ነው፣ እየተገለጠላችሁ ነው። እሺ በቀጣይ የምንሄደው ወይም የምንጓዘው ወደ
መጽሐፍ ቅዱስ ለምን ቅዱስ ተባለ? መጽሐፍ ቅዱስ ቅዱስ የተባለበት ምክንያት ምንድነው ብለን ስንል መጽሐፍ ቅዱስ ለምን ቅዱስ ተባለ ብለን ስንል በእግዚአብሔር መንፈስ ቅዱሳን ሰዎች ስለጻፉት የዮሐንስ ራእይ ምዕራፍ 1 ቁጥር 11 የዮሐንስ ራእይ ምዕራፍ 1 ቁጥር 11 ይህንን ቃል አምላካችን የገለጠለት ለዮሐንስ ነው። የዮሐንስ ራእይ እንደምታውቁት እንግዲህ የትንቢት መጽሐፍ በመባል በእኛ ውስጥ የሚነገር ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 11 ላይ እንዲህ ብሎ ይነግረናል ወይም ይገልጥልናል ማለት ነው። እርሱም ይላል እርሱም የምታየውን በመጽሐፍ ጽፈህ ወደ ኤፌሶን፣ ወደ ሰርምኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስም፣ ወደ ፊልፊዲያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ ይላል። ዮሐንስ በፍጥሞ ደሴት ተቀምጦ የጻፈው የመጽሐፍ አይነት ነው። የዮሐንስ ራእይ ምዕራፍ 1 ቁጥር 11 ላይ እርሱም አለ ወደ 7ቱ አብያተ ክርስቲያናት የምታየውን ነገር ሁሉ ጻፍ ብሎ አዘዘ ይላል። ዮሐንስን እያዘዘው የነበረው ማን ነበረ? እግዚአብሔር መንፈስ ቅዱስ ነበር። ስለዚህ አንደኛ በእግዚአብሔር መንፈስ ቅዱሳን ሰዎች ስለጻፉት መጽሐፍ ቅዱስ ቅዱስ ይባላል። ሌላው ቅድም እንዳልነው ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 20 እስከ 21 ትንቢት ከቶ በሰው ፈቃድ አልመጣም፣ ነገር ግን ቅዱሳን ሰዎች በእግዚአብሔር መንፈስ ተመርተው ጻፉት እንጂ ይላል። ሌላው ትንቢተ ኤርምያስ ምዕራፍ 20 ቁጥር 2 ላይ የነገርኩህን ሁሉ ይላል። የነገርኩህን ሁሉ በመጽሐፍ ጻፍ አለኝ ይላል። የነገርኩህን ሁሉ በመጽሐፍ ጻፍ አለኝ ይላል። ስለዚህ በእግዚአብሔር መንፈስ የተመሩ ሰዎች የጻፉት ስለሆነ መጽሐፍ ቅዱስ ቅዱስ ተብሏል። ሌላው አስገኘው እግዚአብሔር ቅዱስ ስለሆነ አስገኘው ራሱ እግዚአብሔር ቅዱስ ስለሆነ መጽሐፍ ቅዱስ ቅዱስ ተብሏል። ኦሪት ዘጸአት ምዕራፍ 19 ቁጥር 2 እግዚአብሔር ቅዱስ ነውና እናንተም ቅዱሳን ሁኑ። ትንቢተ ኢሳይያስ ምዕራፍ 34 ቁጥር 16 ሌላው መጽሐፍ ቅዱስ ቅዱስ የተባለበት የሰው ልጅ ከመፈጠሩ በፊት ስላለው ሁኔታ አስቀድሞ የሚናገር ስለሆነ መጽሐፍ ቅዱስ የሰው ልጅ ከመፈጠሩ በፊት ስላለው ሁኔታ የሚናገር ነው። የሰው ልጅ ከመፈጠሩ የሰው ልጅ ከመገኘቱ በፊት በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። የሰው ልጅ አልነበረም፣ ምድርም ባዶ ነበረች ይላል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ በውስጧም ምንም አልነበረባትም ይላል። ስለዚህ የሰው ልጅ ከመፈጠሩ በፊት ስላለው ሁኔታ መጽሐፍ ቅዱስ በግልጽ ነገር ይናገራል። ቅዳሴ ዲዮስቆሮስ ምን ይላል? እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ ሀሎ እግዚአብሔር በትስብእቱ እግዚአብሔር በመለኮቱ ይላል። እግዚአብሔር ከዓለማት በፊት በመንግስቱ ነበረ፣ በሶስትነቱ ነበረ፣ እግዚአብሔር በመንግስቱ ነበረ ይላል። ስለዚህ ቅዱሳን መጽሐፍት በሙሉ የሰው ልጅ ከመፈጠሩ በፊት የሰው ልጅ በዚህ ምድር ላይ ከመገኘቱ በፊት ስላለው ነገር ስለሚናገሩ ቅዱሳት መጽሐፍት ይባላሉ ማለት ነው። ሌላው ወደፊት የሚሆነውን ነገር ደግሞ በእርግጠኝነት ስለሚናገሩ መጽሐፍ ቅዱስ ቅዱስ ይባላል። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ኢሳይያስ 7:14 ወናሁ ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ ኢየሱስ እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም ኢየሱስ ትለዋለች ብሎ በእርግጠኝነት ተናገረ። ስለዚህ በእርግጠኝነት ያ ዘመን ሲደርስ ደግሞ ዘመኑ በተፈጸመ ጊዜ ከሴት የተወለደው ልጁ ወደዚህ ምድር መጣና አዳነን ብሎ የመጽሐፍ ቅዱስ ላይ ያለውን ቃል በእርግጠኝነት መጽሐፍ ቅዱስ
በትንቢት ስለሚናገር መጽሐፍ ቅዱስ ቅዱስ ነው ማለት ነው። መጽሐፍ ቅዱስ የተለየ ወይም ደግሞ ቅዱስ የሆነ መጽሐፍ ነው። ሌላው መጽሐፍ ቅዱስ ቅዱስ ነው ተብሎ የሚታሰብበት ወይ የሚነገርበት በመዝሙር 49 ቁጥር 2 ላይ ከመዝሙር 49 ቁጥር 2 ላይ ስላለው ነገር ነው። መዝሙር 49 ቁጥር 2 እንዲህ ይላል፣ ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል። እግዚአብሔር ሰገሃደ ይመጽእ፣ እግዚአብሔር ግልጽ ሆኖ ይመጣል ይላል። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ግልጽ ሆኖ ተገልጾልናል። ምን ብሎ ገልጿል? ኢሳይያስ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ በእርግጠኝነት ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በአካለ ስጋ ተገለጠ። ከክብሩ ውበት እግዚአብሔር ግልጥ ሆኖ ይመጣል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለዳዊት ባህርየ ከርሱ የዳዊት አካል የዳዊት መንፈስ ያለበት ኢየሱስ ክርስቶስ የለበስነው ጌታ፣ ሕይወት የሆነን ጌታ፣ በዘመናችን መካከል ያለ ጌታ፣ የቤተ ክርስቲያን ጉልላቷ ጌታ፣ የቤተ ክርስቲያን መሰረቷ ጌታ፣ በደሙ ያጸናት ጌታ ኢየሱስ ክርስቶስ እንደሚገለጥ እንደሚወለድ ወደኛም እንደሚመጣ መጽሐፍ ቅዱስ በእርግጠኝነት ተናግሯል። ስለዚህ መጽሐፍ ቅዱስ ቅዱስ ነው ማለት ነው። አምላካችን እግዚአብሔር ለሁላችንም ቅድስናውን ይስጠን። ሌላው ሰዎችን ወደ ቅድስና የሚመራ ሰዎችን ወደ ቅድስና የሚያመጣቸው ስለሆነ መጽሐፍ ቅዱስ ቅዱስ ነው። የሮሜ መልእክት ምዕራፍ 10 ቁጥር 17 ላይ የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ቁጥር 17 ላይ እንዲህ የሚል ቃል ተጽፏል። እንግዲያስ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ ሰዎችን ወደ ማን ያመጣል ማለት ነው? ወደ ቅድስና ያመጣቸዋል፣ ወደ እግዚአብሔር መንገድ ያመጣቸዋል፣ ወደ እግዚአብሔር መንፈስ ያደርሳቸዋል። ስለዚህ መጽሐፍ ቅዱስ ቅዱስ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ቅዱስ የተባለበት ሰዎችን ወደ እግዚአብሔር የሚያመጣ ከመሆኑ የተነሳ መጽሐፍ ቅዱስ ቅዱስ ነው ማለት ነው። እንግዲህ መጽሐፍ ቅዱስ ለምን ቅዱስ ተባለ ብለን ስንል አንደኛ በእግዚአብሔር መንፈስ የተረዱ ሰዎች ስለጻፉት፣ ሁለተኛ አስገኚው ራሱ እግዚአብሔር ስለሆነ፣ ሶስተኛ የሰው ልጅ ከመፈጠሩ በፊት ስላለ ሁኔታ ስለሚናገር፣ አራተኛ የመጻያን የሆኑትን ወይም ስለ ወደፊት ያሉትን ነገር በእርግጠኝነት ስለሚናገር፣ አምስተኛ ሰውን ወደ ቅድስና የሚመራና የሚያደርስ ስለሆነ መጽሐፍ ቅዱስ ቅዱስ ነው ማለት ነው። እስካሁን ድረስ ያለው ትምህርት ግልጽ ነው? ምን ይመስላል? እስኪ ያላችሁን አስተያየት ግለጡልኝና ከዛ በኋላ እንቀጥላለን ማለት ነው። እስካሁን ድረስ ያለውን ተራ በተራ እስኪ መጀመሪያ መሲ የእመቤቴ ልጅ አባታችን አባ ኤፍሬም እንዲቀድሞ አባታችን እኔ በኋላ እንጥላለን። ይቅር በሉኝ። ቀሲስ ይፍቱኝ ይባርኩኝ። እንደምን አመሻችሁ? ይፍታ እግዚአብሔር ይባርክ። መልካም ሁላችሁንም ሰላም እያልኩኝ ነው። እንደምን አመሻችሁ? ሰላም ናችሁ? መሲ አይሚ ሁላችሁንም ሰላም እያልኩ ነው። ገኒ ዘግይቼ ስለመጣሁ ይቅርታ ጠይቃለሁኝ። እግዚአብሔር ይመስገን። ያው ዘግይቼ ስለመጣሁ ይቅርታ ጠይቃለሁኝ። አቤት መልካም ነው፣ ጥሩ ነው፣ በቃ ደስ ይላል። እኔ በእኔ ምንም እንትን የምለው ነገር የለም። ምናልባት ጥቅስ አሰጣጥ ላይ ትንሽ ፈጠን ስለሚል ልጆች ጥቅሱንም እንዲይዙልን ራሴም እንዲይዝ ምናልባት የኔ መዘግየት ሊሆን ይችላል። እንዳልኮርጅ በጣም ተራርቀን ያለ ነው እና ትንሽ ጥቅስ በሚሰጥበት ጊዜ ፈጠን ስላለብኝ ግማሹን አልያዝኩም ማለት ነው። እና ሌላው በቃ እኔ ምንም የምለው ነገር የለም። ቃላት ያጥረኛል። ቀሲስ በጣም ነው ደስ ያለኝ። በቃ እኔ ምንም የምለው ነገር የለም። ቃልዮት ያሰማልን፣ በዙ ይቀጥልልን ነው የምለው። እሺ
አስተካክላለሁ። የመጽሐፍ ምዕራፍ አነጋገሩ ላይ አስተካክላለሁ። እሺ አባታችን በቅድሚያ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ትምህርቱ በጣም በሚገርም ሁኔታ ነው እየሰጡን ያለው። ግን ያው በማዕከላችንም አዳዲስ ልጆች ከሌላ እምነት ወደዚህ የመጡ ሊኖሩ ስለሚችሉ እነሱ ደግሞ የኛ መጽሐፍ ቅዱስ ትንሽ ከበድ ሊላቸው ስለሚችል አዲስ እንደመሆናቸው የተነሳ ትንሽ ረጋ ብለው ያው ይቅርታ ለድፍረቴና በተለይ ደግሞ መጽሐፍ ቅዱሳዊ ያኔ የርዕሱ ምዕራፉ ቢደግሙልን ያው ለመጽሐፍ ምክንያቱም አባታችን አሁን እዚህ ጋር ቁጭ ብለን መቀመጣችን ነው እንጂ ብዙዎቻችን በሰው ቤት ነው ያለነው። አሁንን ተጠረኛ ሆነን ሁለት ልብ ሆነን ስለምንቀመጥ ያው ቢደጋገምልን ለመጽሐፍ አሪፍ ነው። እኔ ባይዘው ሪካርድ እያረኩት ነው። ወንድሜ ያው ሪካርድ አድርጊልኝ ስላለ ሪካርድ እያረኩት ነው። እዛ ማግኘት ይችላል። ግን ለምሳሌ አስካለ ማርያም ትንሽ ሊከብዳት ስለሚችል ለእህታችን እንዲሁም ደግሞ ስራ ላሉ እህቶች ትንሽ ሁለት ልብ ሆነው ብድግ ቁጭ እያሉ ስለሚሉ ስለሚማሩ አባታችን ያው እንግዲህ እርሶ እንዳባት እኛ እንደ ልጅ ነንና ያው የልባችን መነጋገር ስላለብን ነው። በጣም ይካታ ቢደጋግሙልን እና ትንሽ ረጋ ቢሉልን ደስ ይለኛል። ያው ከልባችን ሆነ እንድናዳምጠው ለማለት ያክል ነው። ለድፍረቴ በጣም ይቅርታ ጠይቃለሁ። አመሰግናለሁ። እሺ ጥሩ። አስካለ ማርያም ያው ሁሉም እንደተናገረው ነው እና ምዕራፉን እነ ያዕቆቤ ከስር በጽፉልን እሳቸው ሲጠሩ እርሶም እንዳሉ ነው፣ ሌሎቹ እንዳሉ ነው። በቃ ጥሩ ነው። ምዕራፉን ከስር ያላችሁ ኮሚቴዎች ጻፉልን ማለት ነው። ተባበሩ። እሺ እኔም የተለየ አስተያየት የለንም። በነገራችን ላይ እሳቸው እንግዳ አለባቸው መሰለኝ ለዛሬ አጠር ያልቡትና እንግዳም ኑሮባቸው ልባቸው ሁለት ቦታ ከሚቆም ያው ጊዜውን አጠር አድርገውት ቀጣዩ ላይ ያው እንትን ቢሉት ምክንያቱም ሁላችንም እንግዳም ካለብን እኔም ትቸወጣለሁኝ። ምክንያቱም ሰው አስቀምጦ ሌላ ነገር ይከብዳል። ለዛ እንዳይሆን ያው እንግዳ መጥቶባቸዋል አጋጣሚ ትምህርቱን ሲጀምሩት ያ ነገር ሊሆን ይችላል። ሁለተኛ ደግሞ አንድ በደንብ እንድደግሙልኝ የፈለኩት ዓመተ ምሕረቱን ከ540 ከሚለው ከ45 እስከ 96 የሚለውን እርሱን በደንብ ብደግሙልኝ በራሴ ማለት በደንብ እዛ ላይ አይሚሮዬ አልተቀበለው ማለት በትክክል አልገባኝም እና ምናልባት የራሴ ማቀባበል ይሆናል። በተረፈ ደግሞ ያው ከታች ያላችሁ ኮሚቴዎች ትክክል ነው ጥቅስ ሲነግሩ በትክክል እየጻፋችሁ ሌሎቹም እንዲረዱት ስክሪንሻት እንድናደርገው እኛ ደግሞ የምንጽፈው ደግሞ በስርዓት እያስተዋልን እንድንጽፍ ምክንያቱም ጥያቄ ስላለብን ሁላችንም መመለስ ስላለብን ማለት ነው ነገ ስንማማር። ይሄ ነው ያው ከነሱ የተለየ ነገር የለኝም። ይቅርታ በድፍረቴ እንግዲህ አመሰግናለሁ። እሺ ደግምልሻለሁ። ምንም ችግር የለም። እደግማለሁ። ችግር የለም። እንቀጥል። እሺ አሁን የመጽሐፍ ቅዱስ ጸሐፊያንና የተጻፈበት ዘመን እሺ ይቅርታ ከታች ያላችሁ ልክ ወንድማችን ያዕቆቤ ሸር እንደሚያደርገው ሁሉ ሸር አድርጉ፣ ታብ አድርጉ፣ እንዲሁም ደግሞ ኮፒ ሊንክ አድርጉ። ሰው በጣም ትንሽ ነው ያለው። የመጽሐፍ ቅዱስ ትምህርት እውነት ለመናገር ለብዙዎቻችን ብዙ የጠፋን የስም ክርስቲያኖች አለን። ለእነሱ እህቶቻችን እንዲደርስ ከታች መማር ብቻ ሳይሆን ሸር እያደረግን ለሌሎቻችንም እናካፍል እናደርስ ለማለት ነው። አባታችን ይቅርታ ስላቋረጥኩት ይቀጥሉ። እሺ አሁን እህታችን እግዚአብሔር የሚለው ልጅ እንትን ያለችን ነው መጽሐፍ ቅዱስ ጸሐፊያንና የተጻፈበት ዘመን ነው። እንግዲህ መጽሐፍ ቅዱስ በጊዜ የተወሰነ ወይም በጊዜ የተገኘ አይደለም። ቅድም እንዳልነው ስለ እግዚአብሔር ሐሳብ ሙሉ ለሙሉ የሚናገር ከመሆኑ የተነሳ ዘመን የለውም እግዚአብሔር ከመኖሩ የተነሳ። ነገር ግን እግዚአብሔር በዘመኑ ያስነሳቸው ወይም በዘመኑ የፈቀደላቸው ሰዎች ስለሆነ የጻፉት የተጻፈበት ዘመንና
ጸሐፊዎቹን ብለን ስንል መጽሐፍ ቅዱስን የጻፉት 40 የሚያህሉ ሰዎች ናቸው። 40 የሚያህሉ ሰዎች ናቸው። በልዩ ልዩ ጸሐፊያን ተጽፏል ማለት ነው። ስለዚህ መጽሐፍ ቅዱስን የጻፉ ሰዎች የተለያዩ ናቸው። ስንት ቁጥራቸውም 40 ይደርሳል ማለት ነው። አንደኛ። ሁለተኛ መጽሐፍ ቅዱስ እስከዛሬ በ2000 ቋንቋዎች ያህል ተተርጉሟል ወይም 2000 ያህል ቅጂ ያለው ማለት ነው። አማርኛ፣ እንግሊዝኛ፣ ግዕዝ፣ ሌላ ቻይንኛ፣ ፈረንሳይኛ እንደ እየተባለ አረብኛ እየተባለ በብዙ አይነት ቋንቋዎች ተጽፏል። እንግዲህ መጀመሪያ በምን ቋንቋ ተጻፈ የሚሉትን ነገሮች ጊዜው ሲደርስ እንነጋገራለን። መጽሐፍ ቅዱስ ብሉይ ኪዳን በመጀመሪያ በምን ተጻፈ፣ አዲስ ኪዳን በመጀመሪያ በምን ተጻፈ፣ ከዛ እንዴት ድራይቭ ሆነ የሚለውን ነገር እንትንላለን። ግን ወደ 2000 የሚደርሱ ያህል ቋንቋዎች ተጽፏል። እየደገምኩ እንደሆነ እንትን በሉ። ሌላው ተተርጉሟል ነው፣ ተጽፏል ሳይሆን ተተርጉሟል። ሶስተኛው ብሉይ ኪዳን ከክርስቶስ ልደት በፊት ያዳመጥሽ ነው። እግዚአብሔር ይመስገን ነው። ማን ነው ክርስትና ስምሽ? ወለተ ኢየሱስ ነው። እዚህ ጋር ግን የቲክቶክ ስሜ እግዚአብሔር እረኛዬ ነው። እግዚአብሔር ያውቃል ነው። ማን ክርስትና ስምሽ? እግዚአብሔር እረኛዬ ነው። ወለተ ኢየሱስ ብሉይ እሺ፣ ወለተ ኢየሱስ ብሉይ ኪዳን እግዚአብሔር ይፍታ። ብሉይ ኪዳን ከክርስቶስ ልደት በፊት ከክርስቶስ ልደት በፊት የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ስጋ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ከኛ ጋራ ሳይከብር በፊት ማለት ነው። እንደዚህ ነው አጠራሩ። ስለሆነ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ከኛ ጋራ ሳይመላለስ በፊት ማለት ነው። ከክርስቶስ ልደት በፊት የሚባለው እና በዛ ዘመን ከክርስቶስ ልደት በፊት የነበሩ ዘመናት ይቆጠሩ የነበረው ከ5500 ወደ ታች ነው። 5549 5500 እንዲህ እየተባለ ቁጥር ይቆጠር የነበረው ወደ ኋላ ነው ማለት ነው። ገብቶሻል? ገባሽ? አሁን ግልጽ ሆነልሽ? ስለዚህ ግልጽ ሆነላችሁ ለሁላችሁ። ቁጥር ይቆጠር የነበረው በብሉይ ኪዳን ወደ ኋላ ነበረ። ጌታ ለአዳም ተስፋ የሰጠው 5 ቀን ተኩል በኋላ አድናለሁ ብሎታል። የዚህ ዝርዝር ካስፈለጋችሁ ምናልባት 5 ቀን ተኩል በኋላ ማለት አዳም ከበደለ በኋላ ካልበዛባችሁ ታሪኩን ልንገራችሁ። አዳም ከበደለ በኋላ ከእግዚአብሔር ጋር ተጣልቶ ከገነት ሲወጣ ንስሐ እንዲገባ ልኮት ነበረ። ከዛ በኋላ አዳም 34 ቀን ተኩል ከጾመ ከጸለየ በኋላ ሰይጣን በ34ኛው ቀን ተኩል ላይ ወደ አዳም መጣ ይላል። ራሱን የብርሃን መልአክ አስመስሎ፣ ይሄ አዋልድ መጽሐፍት የሚናገሩት ነው። ራሱን የብርሃን መልአክ አስመስሎ ወደ አዳም መጣ ይላል። ሰይጣን ወደ አዳም ከመጣ በኋላ እግዚአብሔር ጸሎትን ሰምቶሃል፣ ተቀብሎሃል፣ ንስሐን ወስዷል። ስለዚህ ና ብሎ አዳምን ይዞት እየመራ ወደ ሲኦል ወሰደው ይላል። ወደ ሲኦል እየወሰደው ሳለ የእግዚአብሔር መልአክ መጣና ትክክል እንዳልሆነ ወደ ሲኦልም እያስገባው እንደሆነ ለአዳም ገለጠለት። ይሄኔ እግዚአብሔር እንዳልታረቀው ሲያውቅ አዳም ተመልሶ ሊሄድበት ሲል አዳምን በድንጋይ መታው ይላል። ያኔ አዳም የተመቶ ደሙ ፈሰሰ። ያንን ደም መስዋዕት ሊያቀርብ አምላኬ ሆይ አንተን በማለቴ ከአንተ ጋራ በመሆኔ ከአንተ ጋራ በመኖሬ የደረሰብኝ በደል ይሄ ነው ብሎ ደሙን መስዋዕት አድርጎ ሊያቀርብ ሲል ጌታ ምን አለው? የምትድነው በአንተ ደም ሳይሆን በእኔ ደም ነው። ይሄንንም ደም ከ5 ቀን ተኩሉ በኋላ መጥቼ ክስልሃለሁ ብሎ አለው። ስለዚህ በእግዚአብሔር ዘንድ አንዲት ቀን እንደ 1000 ዘመን ናት ተብሎ በመጽሐፍ ቅዱስ ላይ ተጽፏል። ዘመኑ አንዲት ቀን 1000 ዘመን ነው ብሎ ቅዱስ ጴጥሮስ ስለጻፈ 5500 ዘመን እንደሆነ በተረዳ ነገር ከአባቶቻችን ሰምተነዋል። ጊዜው ተፈጽሞ አይተናል። ስለዚህ አዳም 34 ቀን ተኩል ጾመ። ሰይጣን አሳስቶ ከገነት አወጣው። ከዛ በኋላ ሰይጣን ወደ ሲኦል እያስገባው መሆኑን እግዚአብሔር ሲገልጥለት አዳም ወደቀ ይላል። ሲወድቅ አዳምን በድንጋይ ሰይጣን መታው፣ ደሙ ፈሰሰ። ያንን ደም መስዋዕት አድርጎ ሊያቀርብ ሲል
ጌታ በአዳም ምክንያት ሁለተኛው አዳም ኢየሱስ ክርስቶስ ከ5500 ዘመን በኋላ ከልጅ ልጅ ተወልጄ እኔ አድንሃለሁ ብሎ ቃል ኪዳን ገባለት። ቅዱስ ጳውሎስ ይሄንን ነገር በገላትያ መልእክቱ ምዕራፍ 5 ላይ ሲገልጸው ዘመኑ በደረሰ ጊዜ እነሆ ከሴት የተወለደው ልጁን አምላካችን ወደኛ ላከልን ይላል። ዘመኑ በደረሰ ጊዜ ያ ዘመን መቼ ነው? 5500 ዘመን ማለት ነው። ስለዚህ 5500 ዘመን በኋላ ያለው ጊዜ እየተቆጠረ እየተሰፈረ የነበረው ከትልቁ ወደ ትንሹ ነው። ስለዚህ ይሄ መጽሐፍ የተጻፈው እንግዲህ ያ ሁሉ ዘመን አልፎ 1500 ዓመተ ዓለም እስከ 400 ዓመተ ዓለም መጽሐፍ ቅዱስ እንደተጻፈ ይገመታል ማለት ነው። ሌላው የመጽሐፈ ሄኖክ ደግሞ የተጻፈው መጀመሪያ የተጻፈ መጽሐፍ ነው። ይሄ በ4014 ዓመተ ዓለም የተጻፈ ነው። ሌሎቹ ከ1500 እስከ 400 ናቸው። ይሄኛው ደግሞ ከ4014 ዓመተ ምህረት ላይ መጽሐፈ ሄኖክ የመጀመሪያው መጽሐፍ በቤተ ክርስቲያን ወይም በመጽሐፍ ቅዱስ የመጀመሪያው መጽሐፍ የሚባለው መጽሐፈ ሄኖክ ነው። በ4014 ዓመተ ዓለም ተጽፏል። ሌላው አዲስ ኪዳን ደግሞ አሁን ደግሞ አዲስ ኪዳን ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ ተገልጦ ለሰው ልጆች ሁሉ ሞቶ በእብነ ሩካብና በደብዳቤ ተጽፎ የነበረውን የአዳምን በደል የሔዋንን ባርነት ከሲኦል አጥፍቶ በባሕረ ዮርዳኖስ ላይ በእግሩ ቀጥቅጦ አቅልጦ ካዳነን በኋላ ያለው ዘመን አዲስ ኪዳን ይባላል። ነዋ በጉኡ ዘያአትት ኃጢአተ ዓለም ወልዱ ለብሩክ ተሳለን እግዚኦ እያለ መጥምቀ መለኮት ቅዱስ ዮሐንስ መለኮታዊውን አምላክ በእጆቹ ሲያጠምቅ የተገለጠው የተቀደደው የዕዳ ደብዳቤ ሰማይ ሲከፈት ከኛ ጋር የሆነው ክርስቶስ ያየነው በግ ስለ ሁላችንም በቤተልሔም የተወለደው ስለ ሁላችንም በግብፅ የተሰደደው ህብስት አበርክቶ ያበላው ውሃውን ወይን ያደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትናንትና የነበረ እነ ኢያሱን ባህር ከፍሎ ያሻገረ እነ ሙሴን የረዳ እነ አብርሃምን የረዳ እነ ዮሴፍን በእንግድነት ዘመናቸው ምግብ እየሆነ ያኖራቸው ቅዱስ እግዚአብሔር ዘተሰይጠ ዘምስለ ዮሴፍ ከመይስፈር ሲሳየ ለሕዝብ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሴፍ ይመሰላል። ለምን? ለሕዝቡ ህብስት አበርክቶ ስላበላ። ዮሴፍ ወንድሞቹ በስደት ሳሉ በረሃብ ዘመን ለወንድሞቹ ምግብ እንደሆናቸው ለወንድሞቹ ምግብ እንዳበረከተ ለወንድሞቹ ከተቀመጠ ከከረመ ምግብ እንዳበላቸው በግብፅ ሀገር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ለተራቡ በስጋ ለደከሙ ህብስት አበርክቶ አብልቷቸዋል። በነፍስ የተራቡትን ደግሞ ህይወቱን ሰጥቶ ስጋውና ደሙን ቆርሶ ደሙን አፍስሶ አጠጥቷቸዋል። ኢየሱስ ክርስቶስ ህብስተ ህይወት ለዘይበልዑ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጸምዑ ኢየሱስ ክርስቶስ ለሁላችን ለተራቡ የምግብ ጥጋብ ኢየሱስ ክርስቶስ ለተጠሙ የወይን እርካታ ብሎ የተገለጸለት ኢየሱስ ክርስቶስ ሀበርነ ዘይቀርቡ ሞገድ መዝገብነ ዘያማስኖ ጻጼ ወቁንቁኔ ሞገድ የማይገፋው መርከባችን ብልና ነቀዝ የማያጠፋው መዝገባችን ኢየሱስ ክርስቶስ ውእቱ ሊቀ ካህናት የተባለው ክርስቶስ በአካለ ሥጋ ከተገለጠ በኋላ ያለው ዘመን ዓመተ ምሕረት ነው። ለምን? የምሕረት ዘመን ሆኗልና። ታሞ የነበሩ ድነዋልና፣ ሽባ የነበሩ ተተርትረዋልና፣ አይነ ስውር የነበሩ አይተዋልና፣ 38 ዘመን ሙሉ አልጋ ላይ ተኝቶ የነበረው መጻጉዕ አልጋውን ተሸክሞ እንዲሄድ ሆኗልና 12 ዓመት ሙሉ ደም ሲፈሳት የነበረችይቱ ሴት ማርያም እንተ ይሁዛ በልብሱ ጫፍ ደሟ ቀጥ ብሎ ቆሟልና በመቃብር ስፍራ እየጮኸ እያለቀሰ ሰውነቱን እየቧጨረ ሰው ዘመድ የሌለው እድር የሌለው እቁብ የማይገባ ሰው የማያምነው ሁሉ የሚጠላው በመቃብር ይኖር የነበረ ሌጊዮን ያደረበት ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ከሰው ሁሉ ጋር አድርጎት ወደ ልቡ ተመለሰ ይላል የማርቆስ ወንጌል ምዕራፍ 5 ቁጥር 45 ላይ ወደ ልቡ ተመለሰ። ይሄንን ሁሉ እንድናደርግ አእምሮ ለቦ የሰጠን ክርስቶስ የተገለጠበት ዘመን ዓመተ ምሕረት ይባላል። ይሄ በጥልቀት እንዲገባችሁ ነው ይሄንን ሁሉ
ያልኩትና አምላካችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። ዓመተ ምሕረት የሰጠን ወደ ዓመተ ምሕረት የለወጠን ከዓመተ ዓለም ከዓመተ ፍዳ ከዓመተ ኩነኔ አውጥቶ ወደ ዓመተ ምሕረት ወደ ዓመተ ጸጋ ወደ ዓመተ ወተባረከ አክሊለ ዓመተ ምሕረትከ ዘመናትን በየጊዜው ታቀዳጀናለህ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረ ወይ ጸግቡ ጠላተ ገዳም ተራሮች ሁሉ ይጠግባሉ፣ ተራሮች ሁሉ በስብ ይለመልማሉ። ወይረዊው አድባረ በዱ ባዶ የሆኑት ምንም ልምላሜ የሌላቸው ተራሮች ሁሉ ይለመልማሉ አለ፣ ይረካሉ። ወይረዊው አለ ተራሮችን በሸንተሮ የሚያሳምራቸው በየዓመቱ ዘመናትን የሚቀይር አምላክ በዓመተ ምሕረት ተገልጦ በአጭር ቁመት በጠባብ ደረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእርሱ ጋር የማይታየውን አየነው፣ የማይገለጠው ተገለጠ፣ የማይዳሰሰውን ዳሰስ። እኛ ከእርሱ ጋር በላን ጠጣን፣ ክብርና ምስጋና ይገባዋል ብሎ አባ ሕርያቆስ በቅዳሴ ማርያም ላይ እንደተናገረ በአጭር ቁመት በጠባብ ደረት ተገልጦ ከእኛ ጋር ኖረ፣ እስከ መጨረሻው ሕይወቱን ሰጠን። በመጨረሻ መጽሐፍትን እንድናስተውል ዘንድ አእምሯችንን ከፈተልን። የሉቃስ ወንጌል ምዕራፍ 24 ቁጥር 40 መጽሐፍትን ያስተውሉ ዘንድ አእምሯቸውን ገለጠላቸው ይላል። እየመራቸው እስከ ቢታንያ አደረሳቸው፣ እየባረካቸውን ከፍ ከፍ አለ ይላል። ከፍታ ክብር ምስጋና ለእርሱ ለአምላካችን ይሁን። በመርቀቅ ሳይሆን በመራቅ ተለያቸው። ወደ ሰማይ ቀና ብለው ሲመለከቱ የእግዚአብሔር መላእክት እንደገና ወደ እነሱ መጡና አትፍሩ፣ ይሄ እንዲህ ሲሄድ ያያችሁት ጌታ እንደዚሁ ተመልሶ ይመጣል ብለው መላእክት ሰበኩላቸው። ይህንን ተስፋ ስለተቀበሉ ደስ እያላቸው ወደ ኢየሩሳሌም ተመለሱ ይላል ሐዋርያት። እኛም ደስ እያለን ወደ አምላካችን እንድንመለስ አእምሮውን ለቦውን ቅድስናውን እንዲሰጠን የአምላካችን መልካም ፈቃድ ከሁላችን ጋር ይሁን። እንግዲህ ሁሉ ያስነገረ የጌታ ፍቅር ነውና ይቅርታ። ስለዚህ ከክርስቶስ ልደት በኋላ ያለው ዘመን ዓመተ ምሕረት ይባላል። ይህ ዓመተ ምሕረት ማለት መጽሐፍ ቅዱስ በዚህ ዘመን ውስጥ ከ45 ጌታችን ወደ ሰማይ ካረገ በኋላ ከ45 እስከ 96 ዓመተ ምሕረት ድረስ ተጻፈ ማለት ነው። ጌታ ካረገ ከ14ኛው ዓመት በኋላ መጽሐፍ ቅዱስ መጽሐፍ ጀምሯል። ቅዱሳን ሰዎች በተለያየ ቦታ ሄደው በቃላቸው ከሰበኩ ከነገሩ በኋላ በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ስለተባለ ሐዋርያት በዚህ አይነት መልኩ መጽሐፍ ቅዱስን ጽፈው አስቀምጠውልናል። አዲስ ኪዳን በዚህ ዘመን ተጽፏል ማለት ነው። ይባርከን ይቀድሰን አምላካችን እግዚአብሔር ከሁላችን ጋር ይሁን። አስተያየት፣ ጥያቄ፣ ጥቆማ ካለ ንገሩኝና እንግዲህ ትንሽ ሰው መጥቶብኛል፣ እንግዳ ይቅርታ፣ እሱን እናስተናግዳለሁ። ስለዚህ እስካሁን ድረስ ያለው ነገር ይበቃናል። ነገ ባለው የቅዳሜ የምንጀምረው መጽሐፍ ቅዱስ በቤተ ክርስቲያን ለቤተ ክርስቲያን መጽሐፍ ቅዱስ በቤተ ክርስቲያን ውስጥ ወይም ደግሞ ለቤተ ክርስቲያን ምን ጥቅም ይሰጣል፣ ቤተ ክርስቲያን እንዴት ትጠቀመዋለች የሚለውን ጀምሮ እንነጋገራለን። ለዛሬ ያለን ትምህርት ነው። ጥያቄ ካላችሁ ቅድም እንዳልኩት አስተያየትም ጥቆማም እንዲም ያለው ነገር ካለ ሁላችሁም ትናገሩና በቀጥታ ትምህርታችን ለዛሬው በጸሎት እናጠናቅቃለን ማለት ነው። ወይ መጨረሻ ላይ እኔ በጸሎት ዘጋላችኋለሁ። በዚህ አይነት መልኩ እንቀጥላለን ማለት ነው። ጥያቄ፣ አስተያየት፣ ጥቆማ ካላችሁ አባታችን ይቀጥሉ። ጥያቄ ካሉት ሞኬ ውጣ፣ እንኳን ደህና መጣህ። ውጣ፣ ቪዲዮ ክፈት። ሃይሚ አስተያየት፣ ጥቆማ። እሺ አባታችን ጥያቄ ያለው ብለዋል። እኔ ለዛሬ የለኝም። ምናልባት ሌሎቻችሁ በጣም እኔ አሁንም በጣም ይቅርታ ግን እንደው ጌታ ምስክሬ ነው ወይ ምናልባት የኔ አይምሮ ይሆናል። አንዴ ልጽፈው ልጻፋት አንዴ ብቻ ንገሪኝ። ከ45 እስከ 15 ነው ያልኩት። ባድ ክርስቶስ ከሞተ በኋላ ከ45 እስከ 15 በውስጥ ነው የተጻፈው ወይስ ከዛ ዘመን በኋላ ነው የተጻፈው? አልገባኝም። እዚህ ላይ የተጻፈው የትኛው መጽሐፍ የትኛው እስቲ ንገረኝ። ብሉይ ኪዳን የተጻፈው አዲስ ኪዳን ነው? የብሉይ ኪዳንን ይዤዋለሁ 45 እሺ
አዲስ ኪዳን ከ45 ዓመተ ምህረት 45 ዓመተ ምህረት እስከ 90 አይደለም የተጻፈበት ዘመን ነው። ከ45 እስከ 96 ዘመን 45 አለ አይደል? ከ45 እስከ 96 ባለው ጊዜ እስከ 96 በዛ ውስጥ ነው የተጻፈው እንጂ ክርስቶስ ካረፈ ከዛ ዘመን በኋላ አይደለም። የተጻፈበት ዘመን ከ45 እስከ 96 ነው የተጻፈው ነው። አሁን መጣልኝ። ክርስቶስ መድኃኒታችን ኢየሱስ ክርስቶስ በዘራ በ01 ተወለደ። ጌታ ልክ 5500 ዘመን ተፈጸመ፣ አለቀ ማለት ነው። የአዳም የዕዳ ዘመነ ፍዳ የሚባለው ማለት ነው። ከዛ ክርስቶስ ሲወለድ 1 ተብሎ ተቆጠረ። ዓመተ ምህረት 1 አይደል? ጌታችን በ33 ዓመት ከ3 ወሩ ነው ስራ የጀመረ ማለት ለሁላችን እንትን ያደረገልን ማለት 33 ዘመን። ከዛ በኋላ 33 ዘመን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ያረገ በ33 ዓመቱ ማለት 33 ዓመት 4 ወሩ ላይ። ከዛ በኋላ ሐዋርያት ምን ጀመሩ? ስራ ጀመሩ። መንፈስ ቅዱስ ወረደላቸው። ስራ ጀመሩ። በ50ኛው ቀን ጌታችን 35 ዓመት ከ3 ወር እሺ። ከዛ ዘመን በኋላ እሺ። አሁን ሂዱልኝ እዚህ ላይ ከዛ እጨርሳለሁ። ያው በደንብ ይግባይ ብዬ ነው። ግልጽ እየሆነልሽ ነው? አዎ አሁን ከ33 ዓመት ከ3 ወር በኋላ ጌታችን አረፈ። ዓመት በኋላ ጌታችን ክርስቶስ ተሰቀለ። አረገ አረፈ ሳይሆን አረገ። እሺ እሱ ካረገ በኋላ እንግዲህ አሁን 33 34 35 እያለ ዓመተ ምህረት መሄድ ጀመረ አይደል? ከዛ ከ45 እስከ 96 ዓመተ ምህረት ባለው ጊዜ ውስጥ ነው የተጻፈው። ቁጥራቸው በቃ አመሰግናለሁ። አሁን በደንብ ገብቶኛል። አይገባኝ በቃ እሺ ጥያቄ ያላችሁ ጥያቄ ጠይቁ። ጥያቄ ያላችሁ? ያዕቆቢ ለምን ቪዲዮ አትወጣም? ያዕቆቢ ስራ ላይ ነው። እሺ አባታችን አሉት ጥያቄ መሲ